እጅግ በጣም ከባድና ከፍተኛ በሆነ ጭቆና ውስጥ የጠላት ውጊያ ውስጥ የምትገኙ ወንድሞች እህቶች በሙሉ ከኔ ጋር ይህንን ጸሎት አብረን እንጸልይ። መዝሙረ ዳዊት ምዕራፍ 35 ከቁጥር 1 ጀምሮ። ይህ መዝሙረኛው በከባድ ሰልፍና ውጊያ ውስጥ ጭቆና ውስጥ ሆኖ የጸለየው ጸሎት ነው። አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ። ሰይፍህን ምዘዝ፣ የሚያሳድዱኝንም መንገዳቸውን ዝጋ። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጐስቁሉ። ክፋትን በእኔ ላይ የሚያስቡ ይፈሩ፣ ወደ ኋላቸው ይመለሱ። በነፋስ ፊት እንዳለ ትቢያ ይሁኑ፣ የእግዚአብሔርም መልአክ ያስጨንቃቸው። መንገዳቸው ዳጥና ጨለማ ይሁን፣ የእግዚአብሔር መልአክ ያሳድዳቸው። ይህን ቦታ ደግማለሁ። በነፋስ ፊት እንዳለ ትቢያ ይሁኑ፣ የእግዚአብሔር መልአክ ያስጨንቃቸው። መንገዳቸው ዳጥና ጨለማ ይሁን፣ የእግዚአብሔር መልአክ ያሳድዳቸው። በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና፣ ነፍሴን በከንቱ አበሳጭተዋልና። ያላወቁት ወጥመድ ይምጣባቸው፣ የሸሸጉትም ወጥመድ ይያዛቸው። በዚህ ወጥመድ ውስጥ ይውደቁ። ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት ታደርጋለች። አጥንቶቼ ሁሉ እንዲህ ይሉሃል፣ አቤቱ እንዳንተ ማን ነው? ችግረኛን ከሚቀማው እጅ፣ ችግረኛንና ድሃውን ከሚነጥቀው እጅ ታድነዋለህ። የክፋት ምስክሮች ተነሱብኝ፣ የማላውቀውን በእኔ ላይ ተናገሩ። ስለ በጎ ክፋትን መለሱልኝ፣ ነፍስንም ልጆችን አሳጧት። እኔስ እነርሱ በታመሙ ጊዜ ማቅ ለበሱ፣ ነፍስንም በጾም አደከምኋት። ጸሎቴም ወደ ብብቴ ተመለሰ። ለወዳጄና ለወንድሜ እንደማደርግ አደረግሁ፣ ለእናቱም እንደሚያለቅስ ራሴን ዝቅ ዝቅ አደረግሁ። በእኔ ላይ ተሰበሰቡ፣ ደስም አላቸው። ግፈኞች በእኔ ላይ ተሰበሰቡ፣ እኔም አላወቅሁም። ቀደዱኝ፣ አልተውኝም። ፈተኑኝ፣ በሳቅም ዘበቱብኝ። ጥርሳቸውንም በእኔ ላይ አንቀጫቀጩ። አቤቱ እስከ መቼ ድረስ ታይለኛለህ? ነፍሴን ከክፉ ሥራቸው ብቸኝነትንም ከአንበሶች አድናት። አቤቱ በታላቁ ጉባኤ ውስጥ እገዛልሃለሁ፣ በብዙ ሕዝብ መካከልም አመሰግንሃለሁ። በግፍ የሚጠሉኝ በላይ ደስ አይበላቸው፣ በከንቱ የሚጣሉኝ በዓይናቸው አይጣቀሱብኝ። ለእኔስ ሰላምን ይናገሩልኛል፣ በቁጣም ሽንገላ ይመክራሉ። አፋቸውን በእኔ ላይ አላቀቁ። እሰይ እሰይ ዓይናችን አየሁ ይላሉ። አቤቱ አንተ አየኸው፣ ዝም አትበል። አቤቱ ከእኔ አትራቅ። አምላኬ ጌታዬም ወደ ፍርዴ ተነስ። አቤቱ ፍርዴን አድምጥ። አቤቱ አምላኬ እንደ ጽድቅህ ፍረድልኝ፣ በላዬም ደስ አይበላቸው። በልባቸው እሰይ እሰይ ነፍሳችንን ደስ አላት አይበሉ፣ ደግሞም ዋጥነው አይበሉ። በመከራዬ ደስ የሚላቸው ይፈሩ፣ በአንድነትም ይጐስቁሉ። በእኔ ላይ የሚታበዩ እፍረትንና ጉስቁልናን ይልበሱ። ጽድቅን የሚወዷት ደስ ይበላቸው፣ ሐሰትንም ያድርጉ። የባሪያውን ሰላም የሚወድድ እግዚአብሔር ታላቅ ይሁን ዘወትር ይበሉ። ምላሴ ጽድቅህን ሁልጊዜ ምስጋናህን ይናገራል። ምላሴ ጽድቅህን ሁልጊዜም ምስጋናህን ይናገራል።
አቤቱ የዘላለም አባት እግዚአብሔር ሆይ አሁን ባነበብነው መዝሙር ክፍል ቃልህ እንደምናገር አንተ ፈራጅ እንደሆንክ፣ ለተጎዳው ለተበደለው ደራሽ እንደሆንክ፣ ጋሻና መከታ ጠበቃ እንደሆንክ ይናገራል። እነሆ እንደ ቃልህ ለወንድሞቼ ለእህቶቼ በብዙ ለተጎዱ በብዙ ለተበደሉ የሚደርሰው እጅህ እንዲዘረጋ እጸልያለሁ። አቤቱ የሚበድላቸው በአንተ ይጠየቅ፣ በደልን ያደረሱባቸው በአንተ ዘንድ ተጠያቂ ይሁን። ለወንድሞቼና ለተበደሉ ወንድሞችና ለተበደሉ እህቶች ጋሻና ጥሩር ለብሰህ ተነስ፣ ታድናቸው ዘንድም እጅህ ይዘርጋ። መድኃኒታቸው ትሆን ዘንድ መድኃኒትን አይተው ያመሰግኑ ዘንድ እጅህ እንድትዘረጋ እጸልያለሁ። ስለ ሰማኸኝ አመሰግናለሁ። ክብሩን ሁሉ አንተ ውሰድ። ቅዱሳን ወንድሞች ሆይ እህቶች ሆይ ይህንን ጸሎት በተደጋጋሚ ደጋግማችሁ ጸልዩ። ፈተናችሁ ድል እስክታረጉ ድረስ ደጋግማችሁ ጸልዩ። ወይም ደግሞ ከፍታችሁ ሪፒት አድርጋችሁ አድምጡት። አንድ ተአምር መንፈሳዊ ዓለም ላይ ይሆናል። የአምላክ እጅ ለእናንተ ስል ይነሳ።